በነገራችን ላይ ሩታ ትልቅ ጥፋት አጥፍታለች። ያጠፋችው ጥፋት ምን እንደሆነ ታውቃላችሁ? እነሱንም አንድ ላይ ሰብስባ ነበር ማሳሰር የነበረባት። ምክንያቱም ወንጀለኞች ናቸው። በሰው ትዳር ውስጥ ገብተው ወንጀል የሰሩ ወንጀለኞች ናቸው። ወንድም ወንድሙን ከመጥፎ ነገር ይጠብቃል እንጂ ወንድም ወንድሙን ገንዘብ በልቶበት የተለያየ ጥቅማ ጥቅም ወስዶበት የማይሆን ቦታ አይከተውም። ተበዳይ ቁጭ ብሎ በዳይ ተበዳይ ነኝ አለ። አያችሁ አይደል? ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ድጋሜ በሌላ ቪዲዮ ይሄው ከች ብዬላችኋለሁ። የዛሬው ቪዲዮ በጣም አነጋጋሪ ቪዲዮ ነው እና ሄርሜላ ጉዳይ እንግዲህ ያላበቃ ጉዳይ ሆኗል። የነ አብርሃም ጉዳይ ያላበቃ ጉዳይ ሆኗል። እንግዲህ ትናንትና አብርሃም ከሩታ ጋር ባለመስማማቱ ወደ እስር ቤት ተመልሷል ማለት ነው። ዛሬ ሄርሜላና አቤል አንድ ትልቅ ስራ ሰርተው መጥተው ሩታን ለማነጋገር ለምን እንደዚህ ያደረግሽ ለማለት መጥተዋል ማለት ነው። ምን ሰርተው ነው የመጡት መሰላችሁ? አቤልና ሄርሜላ የሩታን ወንድሞች በቤታቸው ወጠምሻ የሆኑ ጋርዶቻቸውን ይዘው ሄደው ልጆቹን ሽንት ቤት አስረዋቸውን የመጡት አሰቃይተው በዳዴ አስኪደው በጉልበታቸው አስኪደው ማለት ነው። እና አሁን ለታ በጣም አስጨንቋት ነበረ የሩታ ወንድሞች ሩም ውስጥ። አሁን ግን እነሱ ደግሞ ሄርሜላ ተበቀለቻቸው ማለት ነው የሩታ ወንድሞች። ሩታ ይሄንን ጉዳን አታውቅም። ልጆቹ ሽንት ቤት ውስጥ ታስረው ነው ያሉት ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቼ ሰሞኑን እየተፈጠረ ያለው ነገር በጣም አሳሳቢ ነገር ነው። እንግዲህ በእኔ እንዲጨከንሽ ብሎ ቢለምናትም አብርሃም ነገሮቹ በራሱ ጊዜ ወደ ጭካኔ መንገድ ስለመራት ሩታ መቀጣት ያለበት ሰው መቀጣት ስላለበት ማለት ነው አብርሃምን ያው ወይን አስገብተዋለች ሩታ ማለት ነው። ቢስማሙ ደስ ይለን ነበረ፣ ግን አብርሃም የሚታረም ሰው ለመታረም ፈቃደኛ የሆነ ሰው ስላልሆነ እንደዚህ እስር ቤቶች ደግሞ ለመታረም ነው ሲጀመር የተዘጋጁትና መታረም የሚያስፈልጋቸው ሰዎች የሚታረሙበት ቦታ ነው ማለት ነው። ምንም ማድረግ አይቻልም። ሆኖም ግን ዛሬ ሄርሜላ በጣም አንገብግቧታል የአብርሃም መታሰር ማለት ነው። በጣም አንገብግቧታል፣ አቤልም ጭምር ማለት ነው። ምክንያቱም የአቤልና የሄርሜላ ሀሳብ ምን እንደሆነ እናውቃለን። በአብርሃምና ሩታ መካከል ትልቅ ችግር እንዲፈጠርም ምክንያት የሆኑት እነሱ እንደሆኑ በደንብ እናውቃለን። ስለዚህ አሁን ዋና ጠላት ሆነዋል ማለት ነው። ሩታና ሄርሜላ ዋና ጠላት ሆነዋል። በጣም የሚገርማችሁ ነገር ሩታ በኮንፊደንስ ምን እንዳለች ታውቃላችሁ? አሁን በዚህን ሰዓት ላይ አብርሃም ቢመጣ አንቺን ጥሎ ከኔ ጋር መሄድ እንደሚፈልግ አትጠራጠሪ ብላታለች። ነገር ግን አልፈልገውም ነው ያለችው። ግን በሚቀጥለው ይጠራል ተብሏል። ሲመጣ እንግዲህ እንዴት እንደሚሆን አናቅም ማለት ነው። እና ቤተሰቦቻችን እንግዲህ ይህን ቪዲዮ እስከ መጨረሻ እዩት። ሀሳብ አስተያየታችሁ እንደተለመደው ኮሜንት ላይ ጻፉልኝ። ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ የምታደርጉ በትህትና ጠይቃለሁ። እስቲ ወደ ቪዲዮ እንሂድ። አብርሃም መታሰሩን አውቃችኋልና በዚህ ልክ ለምን እንደዚህ አብርሃም ላይ ነገርን ለምን እንደዚህ ማድረግ እንደፈለገች በዚህ ልክ ልጁን ልትገፋው በዚህ ልክ ምንም ቢሆን የልጁ አባት ነውና አሁን ላይ ደስተኛ ሆኖ መኖር ሲጀምር አሁን ላይ ሰላማዊ ኑሮ ሲጀምር እሷ እንደናቀችው እኔ አክብሬ እሱን ማኖር ሲጀምር ሰላማዊ ሲሆን እንግዲህ ነውረኛ ሰዎች ነውርን አያውቁም። ገብቷቸዋል አይደል? ነውር ማለት ምን ማለት አያውቁም ማለት ነውረኛ ሰዎች የሚባሉት አንዷ እንደዚህ ያለ ሰዎች ናቸው። የሰው ባል ወስደው ደስተኛ አድርጌ እያኖርኩት ነው የሚሉ ሴቶች እና ወንዶችም አሉ እንደዚህ ሰው ሚስት ወስዱ እንደምና ገብቷቸዋል። ነውረኛ ሰዎች ማለት ነው። አንድ ሰው እዛ ጋር መጀመሪያ ያለውን ነገር እንኳን ሳይጨርስ አሁን ዛሬ እኔ ታሰረብኝ ብላ በዚህ ልክ መንጨርጨሯ እኔ ምን ሞራል አላት? እንደው ሩታ እሺ ኃጢአት ሰርታለች እያለች ነው። እሷ የትኛውን ጽድቅ እየሰራች ነበረ? ለዚህ ሁሉ ምክንያቷ እሷ እንደሆነች ምነው አልታያላት? ይህን ነው የምላችሁ። እንግዲህ በጣም በቃ ነውር ጌጥ የሆናቸው ሰዎች የሚያደርጉት ነገር አይታያቸውም፣ የሚያጠፉት ነገር አይታያቸውም። የሰው ብቻ ነው የሚታያቸው ማለት ነው። ስለዚህ ምንም አታረግም፣ የልጅህ እናት ነች፣ አንተ ደግሞ የልጁ አባት ነህ።
ይህንን ውሳኔ አትወስንም ብለሽ አብርሃምን ወዲያ ወዲህ ስታደርጊ የነበርሽውና ለዚህ ያበቃሽው አንቺ እንደሆንሽ ማወቅ አለብሽ። በዚህ ልክ እሱ መጋፋት አለበት ብላችሁ ነው የምታስቡት? እኔ ከጎኑ ነኝ። እኔ ባለውበት እሷ በዚህ ልክ ማን ማለት ምን አይነት መብት ቢኖራት ነው እሱን ለማሳሰር በዚህ ልክ የምትሄደው? ምንስ ይሄን ያህል በድሏት ነው? መብትማ ሙሉ መብት አላት፣ እንዳንቺ አይደለችም። አንቺ ምንም እኮ መብት የለሽም ሲጀመር ማለት ነው። በፈቃደኝነት ከአንቺ ጋር ስለቆየ እንጂ እሷ ደግሞ ሙሉ መብት አላት። አብርሃምን ባሏ እስከሆነ ድረስ ማለት ነው የባልነት ያለ አይደለ የጋብቻው ይሰማነው ያለ አይደል እሱ እስካለ ድረስ እሱ እስካልተቀደደ ድረስ አብርሃም ላይ እሷ 100% ኃላፊነት አላት፣ 100% መብት አላት። አንቺ ግን ምንም የለሽም፣ በሜዳ ነው የምትጨረጨሪው። አይሽ ይሄ ምንድን ነው የሚባለው? አፍ ሲከፈት ጭንቅላት ይታያል ይባላል አይደለ? ሄርሜላ ማለት እንደዛ ናት። በምትናገሪው ነገር አቤልም ጭምር ማለት በምትናገሩት ነገር እንኳን የእናንተ ምንም ነገር በቃ ማስተዋል የሚባል ነገር እንኳን እንዳሌላቸው የሚያሳየው በዚህ ነው። ነውር እኮ ነው፣ በቃ ነውር እኮ ነው። በጣም ከምላችሁ በላይ በጣም ተበሳጭቻለሁ። ይሄ ነገር ለሱ አይገባውም። የልጇ አይገባውም ካልሽ እኮ መጀመሪያ ነበረ መሰብሰብ የነበረብሽ። መጀመሪያ ይሄ ነገር እንዳይመጣ ወይም ደግሞ ከሩታ ጋር ያለውን ጨርሶ ወደ አንቺ እንዲመጣ ማድረግ ነበረብሽ። አባት ነው። ከእሷ ጋር ብዙ ነገር አሳልፈዋል፣ አብሮ ብዙ ነገር። እሷ በሌለችበት ስለ እሷ ማውራት አልፈልግም፣ ግን ደግሞ ምን እየሆነች እንደሆነ ስትመጣ ማውራት ነው ፈልገው። ምን እየሆነች እንደሆነ አላቤል ምን እየሆነ እንደሆነ እሱ ራሱ አልገባንም። በነገራችን ላይ ሩታ ትልቅ ጥፋት አጥፍታለች። ያጠፋችው ጥፋት ምን እንደሆነ ታውቃላችሁ? እነሱንም አንድ ላይ ሰብስባ ነበር ማሳሰር የነበረባት። ምክንያቱም ወንጀለኞች ናቸው። በሰው ትዳር ውስጥ ገብተው ወንጀል የሰሩ ወንጀለኞች ናቸው። ትዳሯን የበተኑ ሰዎች እስከሆኑ ድረስ እነሱን ሰብስባ የማሳሰር መብት አላት። ወንጀልም ጭምር ነው። ስፔሻሊ ሄርሜላ ከባድ ወንጀል ነው። በቃ ይሄ ከባለትዳር ወንድ ጋር የማይሆን ነገር ውስጥ መግባት ሩም ውስጥ ከባድ ወንጀል ነው። እኔ ቃሉን አልጠራው። እንዴት ነሽ? በመጀመሪያ በሰሞን እያደረግሽ ያለሽው ነገር ልክ ነው? ልክ ነኝ ብለሽ ታስቢያለሽ? ደህና ነሽ? መጀመሪያ ግን ደህና ነሽ ወይ? እግዚአብሔር ይመስገን፣ ፈጣሪ ክብሩን ይሰድ። እስካሁን በጣም ደህና ነኝ። አይ በጣም ይመችሻው፣ በጣም ማለት ነው። ቀጥል ልታደርጊያቸው ይገባል። የምር ደህና ብትሆኚ በሰሞን የምታደርጊው ነገር ሊታወቅሽ ይገባ ነበር። ነገሮች ይቀሉልኛል ብለሽ ራስሽን ትልቅ ችግር ውስጥ እያስገባሽ ነው። ሩታ አልገባኝ። እያስፈራራችኋት ባይሆን ማስፈራራቱም ራሱ ወንጀል ነው፣ ተጨማሪ ወንጀል ማለት ነው። አብርሃምን በቀላል አሳስረሽዋል። ስለሱ መታሰር አንተም የምታናግረኝ ምን ሆነህ ነው ማለት? ማን ሆነህ ነው? ወንድም ሆኜ ወንድሙ እንደሆንኩ ደግሞ አንቺም ጠንቅቀሽ ታውቂያለሽ። በእናትህ ወንድሙን መቀመቅ አይከትም። ወንድሙን ከመጥፎ ነገር ይጠብቃል እንጂ ወንድሙን ገንዘብ በልቶበት የተለያየ ጥቅማ ጥቅም ወስዶበት የማይሆን ቦታ አይከተውም። ወንድም በወንድሙ ላይ ትዳሩን እንዲበተን አያደርግም። አንተ ወንድም ለመሆን ጭራሽ ማለት ነው ሐሳብ ራሱ የለም አንተ ጋር ማለት ነው። ገብቶሃል አይደል? አብርሃም ስላላወቀ እንጂ አንተ ዋና ጠላቱ ነህ፣ ወንድሙ አይደለህም። በነገራችን ላይ ታስታውሳላችሁ ከዚህም ፊት እሷ እንደምታፈቅረው ስትነግረው አብርሃም ወድቆ ነበር አይደል? ምንድን ነው ያላቸው አብርሃም እና አቤልን? አርቃችሁ ምን ነው ቆፍራችሁ ቀበራችሁኝ ያላቸው እሱና ብሩክም ማለት አይደለ? ስለዚህ አርቀው ነው የቀበሩት። አብርሃም ማለት ነው እንደው ማለት ነው አልገባ ሲለው ነው እንጂ ማለት ነው። በፈለግሽው አስቢ። እንዳደራረግሽ በቃ ይሆናል አይደል? እኛ እያመነጫጨቅን ልናወራሽ ነበር የሚገባው። ይሄንን ያልኳችሁ እኮ ትልቁ ስህተት ማለት ነው። ይኸውላችሁ አያችሁ አይደለ? የምኑ ተቀምጦ የምኑ ተንጣጣ የሚባል ነገር አለ። ተበዳይ ቁጭ ብሎ በዳይ ተበዳይ ነኝ አለ። አያችሁ አይደለ?
እሷ ዝም ብላ በክብር እስከዛሬ ዝም ስላለች በስርዓት ስላወራች በስርዓት ስላናገረች አንተ ጭራሽ በሷ ላይ ማለት ነው እኛ እኮ ስለሆን ነው። አረ እንዴት ነው ሰው የሚያስበው? ግን አሁን እንደዛ እስር ቤት አስገብተሽው ደስተኛ ነሽ? ምን አድርገህ ነው የምትይው? ቆይ ስለማይመለከታችሁ ነገር እናንተ በደንብ ነው የሚመለከተን። ስላንቺ ነው እንጂ የማይመለከተን ስለ አብርሃም በደንብ ይመለከተኛል ብዬ ነው የማስበው። ምኑ ጋ ነው የሚመለከትሽ? እስቲ ምኑ ጋ? አንቺ ምኑ ስለሆንሽ? ውሽማው ስለሆንሽ ነው የሚመለከትሽ? እኔ ውሽምን እንደዚህ በጠራራ ፀሐይ ሲከራከር ትንሽ እንኳን እፍረት የሚባል ነገር እንኳን የለም እንዴ? አንዳንዴ እኮ ማፈር የሚባል ነገርም አለ። ትንሽ ማፈር አለ አይደለ? የሆነ በቃ ሰውኛ አለ አይደለ? ሰው በመሆናችን ብቻ የምናደርጋቸው አንዳንድ የሚያሳፍርን ነገር አለ። እሱ እንኳን የለም እናንተ ጋር። የት ነው የተማሩት? የት ነው የሰለጠኑት? ግን እንደዚህ ምንድን ነው የሚጠቅምሽ? ተጋርኩ ምን አገባሽ አንቺ? ለምን ልጁን ጨርሰሽ ለምን አትለዩ? ወይ አትለቀው? ለምን አትለዩ? ማለት እሱ ደስተኛ እንዲሆን አትፈልጊም ነው? አልፈልግም። ሲጀመር እሱ አይደል ተጣብቆባት አለቅሽም ያላት። ሁለት ቦታ የሚጫወተው ፍታኝ እኮ ነው ያለችው እሷ። በቃ ፍታኝ ነው። እናንተ ደግሞ ምንድን ነው የምታወሩት? እንደዛ ነው የሚመስለው። አዎ ነው። እሺ ምን ይጠብቅ? እኔ ሆኜ ነው እንጂ አንተም አንቺም አይቀርላችሁ ነበር። እኔ ሆኜ ስለተውቆ ሲጀመር ለባልሽ ያልተመለሽ ለኛ ልትመለሻች ለባልሽ ያልተመለሽ ምንም ከማድረግ ወደ ኋላ ትመለሽ። ሰምተሽኛል? የልጅሽን አባት ያሳሰርሽ እኛን ከማሳሰር ወደ ኋላ አትይም። በደንብ ታስገባችኋለች። አዎ ምክንያቱም አቤል እንግዲህ ጓደኛ ብሩክ የት እንዳለ አሁን ታውቀዋለህ። እስር ቤት እንደሆነ ታውቃለህ። ሄርሜላ አምሻሽታ እንዳመለጠች ግልጽ ነው አይደለ? አንተም የሆነ ቦታ ተወሻሽቀህ ነው ያመለጥከው። በቃ ነገ ከነገ ወዲያ ተለቃቅመ መግባት እኮ አይቀርም። ገብቶሃል አይደለ? ይሄንን ቀን ነው የሚጠብቅልህ። አሁን ለዛት ምናምኑን ታዩ ሩታ፣ እኛ ሞተን አንቺ የምትወሪበት ምንም አጋጣሚ የለም። ከዛ ባለፈ ደግሞ እሱ ጋር ነው ብዬ ነው እንጂ ማለት ትልቅ ስልጣን ያለሽ ምናምን ትልቅ እኔ ሆይ ብሎ ከጎንሽ ላይ አይደለም ልጁን ሰላም ሆኗል። በቃ ከሄርሜላም ጋርም ከኛ ጋር ሲሆን ደስተኛ ሆኗል። ያ እንግዲህ ያውላችሁ አቤል ማለት ሄርሜላ የሆነ ነገር አቅምሳው በጥቅማ ጥቅም የተያዘ ሰው መሆኑን ተመልከቱ። ልጁን ከትዳሩ ላይ ከልጁ ነጥሎ ማለት ነው ከልጁ ገና ከህፃን ከተወለደው ልጅ ነጥሎ ከሌላ ሴት ጋር እንዲማግጥ እያደረገው ተመችቶታል። ከሄርሜላ ጋር ምናምን ብሎ ደረቱን ነፍቶ ቤተሰብህን እንኳን አታፍርም? እንደ ወላጆች ራሱ ምን ይላሉ ይህን ሲያዩ? አንተ ነጋሽዬ እንኳን እኮ አንተ እንደ ልጅ አሳድገዋል። ትንሽ እንኳን እፍረት የሚባል ነገር ኧረ የት ሄዶ ነው እንዴ? በዛ ልክ ወንድ ልጅ እንደዛ ሲለ እንትን እያለሽ እንደዛ ክብር እየሰጠሽ ትሰሚኛለሽ? አንዴ ካንቺ ሞራልሽ እንዲሚሰማሽ ከሆነ ራሱ እኮ ምንድነው በቃ ማለት እንዲ መንጨርጨር በደንብ ነው የምንጨረጨረው። ለሱ በጣም ሰላም፣ ለሱ በጣም የዋህነት የሚገባው ነው። ቢገባሽ ጨረጨሪ ወለሽ አታድሪ። ምን ደንታዬ ነው ታዲያ? ይሄን ህመሙ በደንብ ገባሻል ሄርሜላ። ሩታ ጋር የነበረው አንቺ በትንሹ አየሽው አይደለ? እሰይ ሰላምሽ ስትንጨረጨሪ ነበረ ማለት ነው። ያኔ እኛ ጥሩ ጊዜ ስናሳልፍ አንቺ ሰላምሽን ተነሳ። ልክ አብርሃም እስር ቤት ሲገባ ሰላምሽ ተሰማሽ። አሁን እየተንጨረጨርሽ እንኳን አይለሽ አንቺ ነሽ። በደንብ ተገለበጠ። ምንም ጨረጨረው ዲማ እስር ቤት ስለገባ ነው ሰላሜን ነው ያነሳሽ። ያንን መንጨርጨር ደግሞ እንዲህ ከፍ እንዳላረገውና አንቺንም ጨምሬ እንዳላስገባሽ መቀመቅ ነው ማውረሽ ከፈለኩኝ። እሺ አንተ እኮ ማፈር ነው ያለበት ሲጀምር። ለምን አፍራለሁ? እንዴ ምን ያፍራል? ምን እፍረትን ታውቀዋል? በእናትሽ እኮ ማፈር የሚባል ነገር አይገባውም። መቼ እንደ ህሊና የሚባል ነገር እኮ የለውም። ህሊና ቢኖራቸው እኮ አንቺ ጋር ቆሞ እንኳን ለማምራት ሞራንም አይኖራችሁም ነበር። ልጁ ከተጨነቀበት አውጥተን ፈታ ስላለ ነው እንዴ የሚጨነቀው? በቃ በሆነ ነገር እንዲተሰውረ ስለሆነ በግልጽ ስለሆነ ስራህን እየሰራክ ያለኸው ኖርማል። ይኸውልሽ በግልጽ አዎ አይምሮ ከራሱ ጋር ስላልሆነ እውነትሽን ነው። በቃ በግልጽ ምናምን አይደለም። ልጁ እንዲጨናነቅ አልፈልግም። አንቺ እኛ ላይ እርምጃ እንደምትወስጂው እኛም እርምጃ አንቺ ላይ መውሰድ አቅቶን አይደለም። ስለዚህ በእናትሽ ተይ ሩታ ተይ እንደው ኃይለኝነት አያግባባንም። ተይ ይበቃሻል። ዝም ያለ ሁሉ ልጁ ዝም ስላለሽ ነው የዋ ምን እንዲህ ያደረገሽ አንቺ? ልጁ ዝም ስላለሽ ነው ስለሆነ እንደ ህፃን እንደ ሞኝ እንደ ጅል ለምን እንደዚህ ታደርጊያለሽ? ወንድ ልጅ እኮ ቢገባሽ እንደዚህ አይነትን ወንድ ነው በስትክክል ቤትሽ በብልሃትነት እንደዚህ ትነትሽ እኮ መቻል ያለብሽን እንኳን አልቻልሽም ቢገባሽ። ኧረ እባክሽ
አንቺ አሁን የሴትነትን ምክር ልትሰጪኝ ማለት ነው፣ ለሩታ ምክር ልትሰጪ ማለት ነው። በየትኛው ሞራልሽ ነው አንቺ ምክር የምትሰጪው? ሴት ለመሆን ገና ይቀርሻል። ሴት እኮ አይደለሽም አንቺ። ገብቶሻል? ሴትነት ማለት እንደዚህ አይደለም። ሴትነት ክብር ነው። የሴትነትን እንትን ዝቅ ያደረግሽ እኮ ነሽ አንቺ። ሴት ማለት እኮ የተከበረች ማለት ነው። አንቺ ግን ያንን ያዋረርሽ ማለት ነሽ። እስር ቤት ችግር የለውም። በዋስም ይሁን በምንም ምን ያስፈታዋለሁ፣ ችግር የለውም። አሁን ተመልሶ አንቺ አታስፈልጊም። እኔ ራሴ ስፈልግ አስገባለሁ፣ ስፈልግ አስወጣለሁ። በሪሞት እጫወትበታለሁ ነው ሲፈልግ። አብርሃም በሄርሜላ በሩታ ቁጥጥር ስር እንደሆነ ምንም በዚህ ሰዓት ላይ ጥያቄ የለውም። ከሱ ጋር ያለው ነገር ብታስተካክል ይሻልሻል። የምሬን በኋላ ይቆጭሻል። ማትወጪው ነገር ውስጥ ማለት በጣም ጸጸት ነው የምትሆኚው። በለው እስከዛሬ ስትገፊው ምናልባት ይፍቱት ብያለሁ። ይበቃሻል። አብርሃም ላይ የምታደርጊውን ነገር አቁሚ። አብርሃም ሲከፋው አብርሃም ኦር ሰምቲንግ የሆነ ነገር ሲሆን ባየው ውርድ ከራስሽ። ኧረ ሄርሜላ ለዚህም ደርሰሻል። ኧረ በጣም ቡጥሩ ሄደሻላ በጣም ወይ ከህይወቱ ውጪለት። እየሰማሽኝ ነው? አንድ ያስጨርሽኝ። ወይ ከህይወቱ ውጪለት። እንደዚህ እንደሳቅሽ አትቀሪም። ስለዚህ ስነ ስርዓትሽን ይዘሽ ክብር ባለው መልኩ ከልጁ ውጪለት። ወይም ደግሞ ሄርሜላ በዚህ ልክ ስትንጨረጨር ማየት በጣም ደስ ይላል። ምክንያቱም ሩታ ብዙ ጊዜ ያሳለፈችውን ነው ሄርሜላ በጥቂቱ አሁን እያገኘች ያለችውና ደስ ይላል በጣም። ተካክልና እኔ እናንተ አብረን እንሁን እሷን ተዋት ብለው በአንድ ደቂቃ ነው ነገሮች የሚያበቁት እኮ በዚህ ሰዓት የኔ ፍላጎት ስላልሆነ በዚህ ሰዓት ውርርድ ተጀመረ ማለት ነው። አብርሃም አሁን ቢመጣ እኔን እንጂ እናንተን አይፈልጋችሁም። እርግጠኛ ነሽ? አብርሃም እንደዚህ ካደረገ እንደዚህ አድርገሽ አሳስረሱ እንደዚህ ካደረገ የምሬን ነው። ፈልገው እኮ አይደለም የምታሳስረው። እርግጠኛ ነሽ ግን በዚህ ነገር ተሸልመዋል። በጣም አቤል ምን ነው ደነገጠ። አቤል ከሄርሜላ በላይ ደነገጠ። እውነት እንዴ! አሁን አብርሃምና ሩታ አንድ ላይ መሆናቸው በጣም አስደንግጦታል። በጣም ማለት ነው። ባልሽ ነገር እርግጠኛ ነሽ? አንቺንም ቼክ እንደማያደርግሽ ላሳይሽ ከፈለኩኝ በአንድ ስልክ መጥራት እችላለሁ። ከዛ ጨርሰሽ አልገባኝም። ሀሳብሽ በደንብ አልገባኝም። ሀሳቤ ቼክ እንደማያደርግሽ በደንብ ያሳይሻል። ያልሽው ነገር ሁሉ እንደማይሆን እርግጠኛ ነኝ እኔም። ኦኬ ጥሩ እንደውለት። ነገር ግን አንድ ነገር ልንገርሽ። ያው እንዴ መሰለሽ ይሄን ነገር እዚች ጋር መጥቶ አልፈልግም ሲል ከህይወታችን ምን ቅር ብለሽ ትወጫለሽ? እሺ እወጣለሁ፣ ችግር የለውም አይልም። እንዴት አትወጣም ታዲያ? እሱ ሪጀክት ካደረገ ለነገሩ መለማመጡ አይቀርም። ከአብርሃም እግር ስር ስለማጠፋ ማለት ነው። ደግነቱ እሷን ነው የምፈልገው ካለ የምሬን ነው። እማላቀው አቤል እማላቀው አብርሃም ነው። በዚህ ልክ ለሱ አጠገቡ አልደርስም። የምሬን ነው። በዚህ ልክ እንደዚህ የሆንኩለት አብርሃም እኔማ ጥሎኝ ከሄደ አላለችም ሄርሜላ። ይሄዳል፣ አታስቢ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው የሚፈጠሩ ነገሮችን ይዘንላችሁ እንመጣለን። እስከዛ በያላችሁበት ሰላማችሁ ብዝት ይበል። ቻው።